መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ደቡብ ኮሪያን በኢራን ግጭት እንድትሳተፍ ጫና እያደረገች ነው ተባለ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረጉ የዲፕሎማሲ ውይይቶች በአስቸኳይ እንዲቆሙ ትዕዛዝ አስተላልፈዋል። የአሜሪካ ፍርድ ቤት የትራምፕ አስተዳደር ለ5000 ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲያነሳም ፈቅዷል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። ፕሬዝዳንት ትራምፕ ከኢራን ጋር የሚደረጉ የዲፕሎማሲ ውይይቶች በአስቸኳይ እንዲቆሙ ትዕዛዝ አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ የዲፕሎማሲ መልእክተኞቻቸው ከኢራን ጋር የሚያደርጉትን ማንኛውንም አይነት የሰላምና የዲፕሎማሲ ውይይት ወዲያውኑ እንዲያቋርጡ ጥብቅ ትዕዛዝም አስተላልፈዋል። በሁለቱ ሀገራት መካከል ያለው ወታደራዊና ፖለቲካዊ ፍጥጫ በከፍተኛ ደረጃ በጨመረበት በዚህ ሰዓት የተላለፈው የፕሬዝዳንቱ ትዕዛዝ በመካከለኛው ምስራቅ በዲፕሎማሲያዊ መንገድ ሰላም ለማውረድና የኒውክሌር ድርድሩን መስመር ለማስያዝ ይደረጉ የነበሩ ጥረቶችን ሙሉ በሙሉ ወደ ኋላ የሚያስቀር ነው ተብሏል። የዋሽንግተን ባለስልጣናት እንደሚሉት ውይይቱ እንዲቋረጥ የተደረገው ቴህራን በቀጠናው የምታደርገውን የጥቃት እንቅስቃሴና የታጣቂ ቡድኖች ድጋፍ ካላቆመች ከእርሷ ጋር የሚደረግ ማንኛውም ንግግር ዋጋ የለውም በሚል አቋም ነው። ውሳኔውን ተከትሎም በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ ወደ ቀጥተኛ ግጭት ሊያመራ ይችላል የሚለው ስጋት በከፍተኛ ደረጃ ጨምሯል። በሌላ መረጃ ኢራን አሜሪካ ድርድርን አጥብቃ እየጠየቀች ነው ስትል ፕሬዝዳንት ትራምፕ ደግሞ ድርድር የለም ብለዋል። ትራምፕ ከኢራን ጋር ምንም አይነት ድርድር እየተካሄደ እንዳልሆነ ሲናገሩ አሜሪካ ድርድርን አጥብቃ እየጠየቀች ነው ስትል ደግሞ ኢራን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት ውይይትም ሆነ ድርድር እየተደረገ አለመሆኑንና ለወደፊትም የታቀደ ንግግር እንደሌለም ይፋ አድርጓል። የአሜሪካ የባህር ኃይል እገዳ አሁንም ሙሉ በሙሉ ተግባራዊ ነው ሲሉም ትራምፕ አሳውቀዋል። ትራምፕ አያይዘውም በሆርሙዝ ባህር ሰርጥ የነበሩ ፈንጂዎች ተወግዷል ወይም ፈንድቷል ሲሉም አንስቷል። የኢራን የውጭ ጉዳይ ሚኒስትር ሰኢድ አባስ አራግቺም አሜሪካ ኢራንን እጅ እንድትሰጥ ለማስገደድ ካልተሳካላት በኢራን ያስቀመጠቻቸውን ሁኔታዎች ተቀብላ ለመደራደር እየለመነች ነው ብለዋል። ሰኔ ላይ አሜሪካና ኢራን የፈረሙት የመግባቢያ ስምምነት ዘላቂ የሰላም ስምምነት ለማምጣት የተደረገ ቢሆንም በ60 ቀናት ውስጥ ስምምነቱ በተደጋጋሚ ተጥሷል። አሁን ላይ የስምምነቱ ጊዜ ያለፈ ሲሆን የማራዘም እቅድ እንደሌለም አልጀዚራ ጽፏል። የአሜሪካ ፍርድ ቤት የትራምፕ አስተዳደር ለ5000 ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲያነሳ ፈቀደ። በአሜሪካ የሚገኝ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በአገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆምም ፈቅዷል። የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን መርፊ የአሜሪካ የሀገር ውስጥ ደህንነት ቢሮ ከተወሰኑ አገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ ወይም ቲፒኤስ እንዲያቋርጥ ይከለክል የነበረው የመጨረሻ ፍርድ ቤት ትዕዛዝ አንስቷል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤቱ ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ ቲፒኤስ ለማቆም የአገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም ማሳቷቸዋል። ጊዜያዊ የህግ ከለላ ወይም ቲፒኤስ ከነዚህ ሀገራት ለመጡና መስፈርቶቹን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከአገር እንዳይባረሩ ጥበቃም ይሰጣል። የአገር ውስጥ ደህንነት ቢሮ ዋና የህግ አማካሪ የሆኑት ጄምስ ፐርሲቫል ውሳኔውን በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ማሳወቃቸውን ቢቢሲ ጽፏል። ቀደም ሲል ተቋርጠው የነበሩት ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውን አንስቷል። ለኢትዮ
ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ክልላ መቋረጥ በበርካታ ኢትዮጵያውያንና ለአፍሪካውያን ስደተኞች መብት የሚታገለው አፍሪካን ኮሚኒቲስ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ተቃውሞ አስነስቷል። ቡድኑ ትላንት ማክሰኞ በተላለፈው ውሳኔ ቅር እንደተሰኘም ባወጣው መግለጫ ይፋ አድርጓል። በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት ከፍተኛ አደጋ ላይ ይጥላል ሲሉ የቡድኑ የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር ተናግሯል። ጊዜያዊ ጥበቃ የሚሰጥበት ሁኔታ በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ አገራት ዜጎች የሚሰጥ ከለላ እንደሆነም ይታወቃል። እነዚህን መስፈርቶቹን የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ያደርግላቸዋል። በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ለመጀመሪያ ጊዜ በዩናይትድ ስቴትስ ውስጥ ላሉ ኢትዮጵያውያን ይህንን ከለላ የሰጡት እንደ አውሮፓውያኑ በ2022 ሲሆን ይህም የአፍሪካን ዜጎች ከትጥቅ ግጭትና ከሰብአዊ ስቃይ መጠበቅ አስፈላጊ መሆኑን በመጥቀስ ነው። በታህሳስ ወር በወቅቱ የቀድሞ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖኤም ይመራ የነበረው የሀገር ውስጥ ደህንነት ቢሮ በኢትዮጵያ ያለው ሁኔታ በመሻሻሉ ኢትዮጵያውያኑ ወደ ሀገራቸው ቢመለሱ ከባድ ስጋት ስለማይገጥማቸው እነዚህን ጥበቃዎች እንዲያቆም አስታውቀው ነበር። ኃላፊው ይህንን እርምጃ በሚያዝያ ወር መሰረታዊ የህግ ሂደቶችን ችላ ብሏል፣ እንዲሁም ጥበቃዎቹን ለማስቆም አሳሳች ምክንያት ሰጥቷል በሚል አግደውትም ነበር። ከጠቅላይ ፍርድ ቤት ውሳኔ በኋላ ዳኛው ለኢትዮጵያውያን የተሰጠው ጥበቃ ለጊዜው እንዲቀጥል የሚያደርግ ሌላ ትዕዛዝ መስጠታቸውም ይታወቃል። ይህንን ውሳኔ ባስተላለፉበት ወቅት ጠቅላይ ፍርድ ቤቱ ባልዳሰሳቸው ሌሎች ህጋዊ ምክንያቶች ላይ በመመስረት የሀገር ውስጥ ደህንነት መስሪያ ቤት ይህንን ጥበቃ እንዲያቋርጥ የሚያደርገውን እገዳም ማስቀጠል ይገባ እንደሆነ እያጤኑም ነበር። በፍርድ ቤቶቹ የተደረጉት ክርክሮች በ1990 የወጣው ህግ ከመባረር መጠበቅን ለማራዘም ወይም ለማቋረጥ ስልጣኑን የሰጠው ለጠቅላይ አቃቢ ህግ እንጂ ከመስከረም 11 2001 ከተፈጸመው ጥቃት በኋላ ለተቋቋመው ዲኤችኤስ አይደለም የሚልም ነበር። ከደቡብ ሱዳን ከማይናማርና ከሶማሊያ የመጡ የሚመለከቱ ተመሳሳይ ጉዳዮች ላይ ዳኞች በቅርብ ቀናት ውስጥ ይህንን ክርክር ውድቅም አድርገውታል። ዳኛው አክለውም ማክሰኞ ዕለት ተመሳሳይ ውሳኔ አሳልፏል። ይህንንም ሆነ ሌሎች የይገባኛል ጥያቄዎችን ውድቅ ያደርጉት ዳኛው የዲኤችኤስ እርምጃ የአሜሪካን ህገ መንግስት በመጣስ በዘር ወይም በብሔር ጥላቻ ተነሳስቶ መሆን አለመሆኑን ከሳሾቹ ክርክር እንዲያደርጉ እንዲፈቀድላቸው ተናግሯል። ከሳሾቹ አስተዳደሩ በኢትዮጵያ ውስጥ አደገኛ ሁኔታዎች ምን ያህል እንደቀጠሉ ችላ ብሎታል ሲሉም ተከራክረዋል። አክለውም የቲፒኤስ ክልላን ማቋረጥ ነጭ ያልሆኑና አውሮፓዊ ያልሆኑ ሰዎችን ከአገር የማባረር ተግባር አካል ነው ሲሉም ተደምጠዋል። አሜሪካ ደቡብ ኮሪያን በኢራን ግጭት እንድትሳተፍ ጫና እያደረገች ነው ተባለ። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩን አሜሪካ ሲኦል ከኢራን ጋር ባለው ግጭት የበለጠ ተሳትፎ እንድታደርግ ጫና እያደረገችባት መሆኑን ገልጸዋል። ሚኒስትሩ በፓርላማ በሰጡት ማብራሪያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቡብ ኮሪያ ጋር የሚካሄደውን የጋራ ወታደራዊ ልምምድ እንዲቀንስ ያደረጉት ውሳኔም ከኢራን ግጭት ጋር ተያይዞ ሲኦል ላይ ጫና ለማሳደር የታለመ ሊሆን እንደሚችልም ተናግሯል። አሜሪካና ደቡብ ኮሪያ የጋራ የኡልቺ ፍሪደም ሺልድ ወታደራዊ ልምምዳቸውን ከ11 ቀናት ወደ 5 ቀናት ለመቀነስ መስማማታቸው ታውቋል። ትራምፕ የልምምዱን ወጪና በሰሜን ኮሪያ ላይ ያለውን ተጽዕኖ በመቀነስ ያለውን ተጽዕኖ በመጥቀስ የአሜሪካ ወታደራዊ ተሳትፎ እንዲቀንስ ማዘዛቸው ታውቋል። ደቡብ ኮሪያ ከአሜሪካ ጋር ያላትን ወታደራዊ ልምምድ በዋሽንግተን ጥያቄ መሰረት ማሳጠሯ ይፋ ሆኗል። ደቡብ ኮሪያ ከአሜሪካ ጋር የምታደርገውን ዓመታዊ የጋራ ወታደራዊ ልምምድ በዋሽንግተን ጥያቄ መሰረት በ6 ቀናት እንደምታሳጥር የመከላከያ ሚኒስትሯ ይፋ አድርጓል። ሴኦል የ2026 ወታደራዊ ልምምድ ጊዜና ስፋት የተስተካከለው ከአሜሪካ ወገን በቀረበ ሀሳብ ምክንያት እንደሆነም ተናግራለች። ልምምዱ እንደታቀደው ነሐሴ 27 ሳይሆን ነሐሴ 21 ላይ ይጠናቀቃል። ይህ የሆነው ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን በጣም ጥሩ ግንኙነት በመጥቀስ ከደቡብ ኮሪያ ጋር የሚያደርጉትን ልምምዶች ለመቀነስ እቅድ እንዳላቸው ካሳወቁ በኋላ ነው። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩን በፓርላማ ላይ እንደተናገሩት የደቡብ ኮሪያም ሆነ የአሜሪካ ባለስልጣናት የትራምፕን እቅድ አስቀድመው አያውቁም ነበር። ወታደራዊ ልምምዶቹ በከፊል በመጠን ይቀንሳል ስትል ሴኡል አስታውቃለች። በልምምዱ ላይ ስለተደረጉ ቅነሳዎች ዝርዝር ጉዳዮች አሁንም ውይይት እየተደረገባቸው መሆኑ ተነግሯል። የሁለቱ አገራት ወታደራዊ ልምምድ ማጠሩ የተሰማው የአሜሪካ ባለስልጣናት
ባለስልጣናት ለወል ስትሬት ጆርናል ትራምፕ ረዳቶቻቸውን ከኪም ጆንግ ኡን ጋር እንዲገናኙ ግፊት እያደረጉ ነው ሲሉ ከተናገሩ በኋላ ነው። ምንጮች ለጋዜጣው እንደገለጹት የአሜሪካው ፕሬዝዳንት በሚቀጥለው የእስያ ጉብኝታቸው ወቅት ከኪም ጋር በአካል ተገናኝተው ለመወያየት እንደሚፈልጉም ተናግረዋል። ፕሬዝዳንቱ በህዳር ወር በቻይና በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ስብሰባ ወቅት ከሰሜን ኮሪያው መሪ ጋር ሊገናኙ ይችላሉ ሲሉም ግምታቸውን አስቀምጠዋል። ቅዳሜና እሁድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እነዚህ ልምምዶች ውድ ከመሆናቸውም በላይ አብዛኞቹ ወጪዎች የሚሸፍኑት በዩናይትድ ስቴትስ ነው፣ ነገር ግን ሙሉ በሙሉ ተገቢ ያልሆነና ጠብ አጫሪነት የሚንጸባረቅበት ነው ብለዋል። አክለውም ምንም እንኳን በተወሰነ መልኩ ባይገናኝም በቅርቡ የደቡብ ኮሪያን ፕሬዝዳንት የኢራንን እስላማዊ ሪፐብሊክ ከኒውክሌር ነጻ ለማውጣት ከኛ ጋር ለመቀላቀል ይፈልጉ እንደሆነ ጠይቄያቸው ነበር፣ እርሳቸውም አይ አመሰግናለሁ አሉኝም ብለዋል። ፕሬዝዳንቱ ሰኞ ዕለት በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ውሳኔያቸውን ደቡብ ኮሪያ በኢራን ጉዳይ ትንሽም ድጋፍ ለማድረግ ፈቃደኛ ካለመሆኗ ጋር በግልጽ አያይዘውታል። ከጎረቤት ኪም ጆንግ ኡን የሚጠብቅ 39,000 ወታደሮች አሉን፣ በኢራን ውስጥ በጣም ቀላል በሆነ ወታደራዊ ዘመቻ ላይ ልትረዳን አትችልም ካሉ በኋላ ይህ እንግዳ ነገር ነው ሲሉም ተናግሯል። ባለፈው ሳምንት የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች ለ11 ቀናት የሚቆይ ወታደራዊ ልምምድ እንደሚደረግም ማሳወቃቸው ይታወሳል። የኡልቺ ፍሪደም ሺልድ የተባለው ልምምድ አምና ከነበረው ጋር ተመሳሳይ እንደሚሆንና ወደ 18,000 የደቡብ ኮሪያ ወታደሮች እንደሚሳተፉበት ታውቋል። ሰሜን ኮሪያ ለሩሲያ ጦር ወታደሮች መስጠቷን የአሜሪካና ደቡብ ኮሪያ ወታደራዊ መሪዎች በተደጋጋሚ አንስተዋል። የአሜሪካ ጦር ቃል አቀባይ ራያን ዶናልድ ስልጠና የምናደርገው ይህ ስጋት ስላለ ነው ብለዋል። ወደ 28,500 የሚጠጉ የአሜሪካ ወታደሮች በደቡብ ኮሪያ ተሰማርተዋል። ከዚህ ጋዜጣዊ መግለጫ በኋላ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የጋራ ወታደራዊ ልምምዱን ለከባድ ጦርነት የሚደረግ ልምምድ ሲሉም አውግዘውታል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ